ወደ ውጭ ሀገር እዚህ ማለት ነው። እና ያደግኩትኝ በቃ የቲም ነው ማለት የትም ነው የማድገው። ያኔ የምኖረው የአባቴ እናት አለች። አባቴ ጫካ ነው የሚኖረው ውትድርና። ከዛ እኔ አያቴ ጋር ነበር የምኖረው። ያው ከአንድ ቤት ሲከፋሽ ወደ አንዱ ቤት ትሄጃለሽ፣ ከአንዱ ቤት አንዱ ሲስቅልሽ ከአንደኛው ቤት ትሄጃለሽ። እንደዛ እያልኩ ነው የኖርኩትና ከዛ አባቴ ደግሞ ወደ ስደት መጣ ከእናቴ ጋር ማለት ነው። ከዛ እኔም ከዛም ከዚህም እያልኩኝ ነፍስ እያወቅኩ መጣ። እናቴን በስልክ ያገኘኋት በ15 ዓመቴ ምናምን በስልክ ማለት ነው። ከዛ አባቴ ጋር እዚህ ተጋቡ። እንደገና ተጋቡ፣ ተፋተው ነበረ። ከዛ ታናሽ ወንድም ወልደው ላኩ ወደ ኢትዮጵያ። ከዛ አባቴ በወጡ መጣ። በወጡ ሳውዲ ውጡ ሲባል የዛኔ እጁን ሰጥቶ ሲመጣ እናቴ አልመጣም ብላ እዚህ ቀረች። ከዛ እዚህ ስትቀር ስታዩ የደላው ምናምን ነው የሚመስለው እና እኔ አልተመቸኝም ነበረ። በጣም የተንገላተው ነበር ያደግኩትኝ። አባቴ መጣ። ሲመጣ ከአባቴ ጋር ልጄን አሳድጋለሁ ብሎ አባቴ ወሰደኝ። ከዛ ሲወስደኝ እሱ ደግሞ ውትድርና ስላለበትኝ ሚስት አገባ ማለት ነው። ሚስት ሳገባ እናትዬ ጋር መኖር ጀመርኩኝ። ከዛ እናትዬ ጋር እያኖርኩኝ አባቴ የለም ነበረ። የእናቴ ወንድም አገናኘ ከእናቴ ጋር ማለት ነው። 15 ዓመት ነው እንደዛ ነው እናቴን ያገኘዋል። ከዛ እናት አለኝ እንደ ሁለት እናት እንዲ ያለ ቤት ጋግረው እኔ ነኝ፣ ወጥ የምሰራው እኔ ነኝ። ልክ እንደ ቤት ሰራተኛ ማለት ነው። ሮመዳን ጾም ይዤ 300 እንጀራ 400 እንጀራ ጋግር ነበረ። ይሄን ደውዬ ለእናቴ ስነግራት አትረዳኝም። ያኔ የኛ ሀገር ሰው ደግሞ የአባትሽ ያደግሽው የአባትሽ ሀያት ቤት ነው። ልጄን አሳድጋለሁ ብሎ ወሰደኝ። ሲያገባ ከሱ ጋር ስኖር ለምዳት ምግብ ቤት ስላለነ ስራ እኔን ያስለምዱኛል ማለት ነው። እንድሰራ እንዳግዛት። ሰራተኛ የለም ቤት ማንደት እንጀራ 300 እንጀራ እዛው ልቤን እያመመኝ ይጥለኛል እዛው ማለት ነው። ከዛ ለእናቴ ከፍቶኝ ይሄን ነገር ስነግራት አትረዳኝም። አባቴን ስለምጠለው ይሁን እኛም በመውለዷ ስለምጠላን ይሁን አላውቅም። እኔንም ታናሽ ወንድሜንም አትጠይቀንም። ሲጀመር ተወልዶ የመጣው ነው ከእንጀራ አባት። ቢያንስ እኔ ሲያመጣት ነፍስ አላውቅም ነበር። ገና ልጅ ነበርኩኝ። እሷን ሲያገባት ማለት ነው ልጅ ነበርኩኝ። እና ሚኒስትሪ ስወስድ አሁን ቅርብ ሰዓት ነው የተለያየኋቸው፣ የእነሱን የተለያየኋቸው እንጂ ህፃን እያለሁ ነው የመጣችው። ጋግሪው እንደ ሰራተኛ የምታገለጊው የእንጀራ እናት ቤት ነው? አዎ ከአባቴ ቤት ማለት ነው። አባቴ ደውሳ አባቴን ለምንድን ነው እንደዚህ የምታደርገው ምናምን ስትለው ምን ጎሎባት ውሸቷን ነው ይላታል። ህመሙ እየባሰብኝ ምናምን ስመጣ ራሴን እስከ ማጥፋት ብሎ ደረስኩኝ። ከዛ ያም ሆንኩኝ ሆኜ ደግሞ ዳንኩኝ፣ አላህ ተረፈኝ። ከዛ ሰርቱ ጨርሼ የውመል ኸሚስ ሲሆን በጣም ስራ ይበዛል። የውመል ኸሚስ ሲሆን ማለት ነው። እና አንዱ ፍየል ታርዶ አልቆ ድጋሜ ያኛው ሊታረድ ጎላ ጠቢ ተብዬ እያጠብኩ ከሰል አቀጣጥሊ በላይ ከሰል እያቀጣጠልኩ ነበር። እና ከሰሉ በራድ አልጣልኩበትም ነበረ። ከዛ ለምን አልጣልሽበትም ብላት በበራድ ስትመታኝ ራሴ ደማ፣ እዛው አዙሮኝ ወደኩኝ ማለት ነው። እና ደግሞ ድምፄን ዘግቶኝ አሞኝ ነበረ። የሆነ ፍየል ምናምን ሲታምን አለን ቤት የአባቴ ቤት ጋግረው እኔ ነኝ፣ ወጥ የምሰራው እኔ ነኝ። ልክ እንደ ቤት ሰራተኛ ማለት ነው። ወደ ውጭ ሀገር እዚህ ማለት ነው። እና ያደግኩትኝ በቃ የቲም ነው ማለት የትም ነው የማድገው። ያኔ የምኖረው የአባቴ እናት አለች። አባቴ ጫካ ነው የሚኖረው ውትድርና። ከዛ
እኔ አያቴ ጋር ነበር የምኖረው። ያው ከአንድ ቤት ሲከፋሽ ወደ አንዱ ቤት ትሄጃለሽ፣ ከአንዱ ቤት አንዱ ሲስቅልሽ ከአንደኛው ቤት ትሄጃለሽ። እንደዛ እያልኩ ነው የኖርኩትና ከዛ አባቴ ደግሞ ወደ ስደት መጣ ከእናቴ ጋር ማለት ነው። ከዛ እኔም ከዛም ከዚህም እያልኩኝ ነፍስ እያወቅኩ መጣ። እናቴን በስልክ ያገኘኋት በ15 ዓመቴ ምናምን በስልክ ማለት ነው። ከዛ አባቴ ጋር እዚህ ተጋቡ። እንደገና ተጋቡ፣ ተፋተው ነበረ። ከዛ ታናሽ ወንድም ወልደው ላኩ ወደ ኢትዮጵያ። ከዛ አባቴ በወጡ መጣ። በወጡ ሳውዲ ወጡ ሲባል የዛኔ እጁን ሰጥቶ ሲመጣ እናቴ አልመጣም ብላ እዚህ ቀረች። ከዛ እዚህ ስትቀር ስታዩ የደላው ምናምን ነው የሚመስለው እና እኔ አልተመቸኝም ነበረ። በጣም የተንገለተው ነበር ያደግኩትኝ። አባቴ መጣ። ሲመጣ ከአባቴ ጋር ልጄን አሳድጋለሁ ብሎ አባቴ ወሰደኝ። ከዛ ሲወስደኝ እሱ ደግሞ ውትድርና ስላለበትኝ ሚስት አገባ ማለት ነው። ሚስት ሳገባ እናትዬ ጋር መኖር ጀመርኩኝ። ከዛ እናትዬ ጋር እያኖርኩኝ አባቴ የለም ነበረ። የእናቴ ወንድም አገናኘ ከእናቴ ጋር ማለት ነው። 15 ዓመት ነው እንደዛ ነው እናቴን ያገኘዋል። ከዛ እናት አለኝ እንደ 2 እናት ነው እንደ ያለ ጋግረው እኔ ነኝ፣ ወጥ የምሰራው እኔ ነኝ። ልክ እንደ ቤት ሰራተኛ ማለት ነው። ሮመዳን ጾም ይዤ 300 እንጀራ 400 እንጀራ ጋግር ነበረ። ይሄን ደውዬ ለእናቴ ስነግራት አትረዳኝም። ያኔ የኛ ሀገር ሰው ደግሞ የአባትሽ ያደግሽው የአባትሽ ሀያት ቤት ነው። ልጄን አሳድጋለሁ ብሎ ወሰደኝ። ሲያገባ ከሱ ጋር ስኖር ለምዳት ምግብ ቤት ስላለነ ስራ እኔን ያስለምዱኛል ማለት ነው። እንድሰራ እንዳግዛት። ሰራተኛ የለም ቤት ማንደት እንጀራ 300 እንጀራ እዛው ልቤን እያመመኝ ይጥለኛል እዛው ማለት ነው። ከዛ ለእናቴ ከፍቶኝ ይሄን ነገር ስነግራት አትረዳኝም። አባቴን ስለምጠላው ይሁን እኛም በመውለዷ ስለምጠላን ይሁን አላውቅም። እኔንም ታናሽ ወንድሜንም አትጠይቀንም። ሲጀመር ተወልዶ የመጣው ነው ከእንጀራ አባት። ቢያንስ እኔ ሲያመጣት ነፍስ አላውቅም ነበር። ገና ልጅ ነበርኩኝ። እሷን ሲያገባት ማለት ነው ልጅ ነበርኩኝ። እና ሚኒስትሪ ስወስድ አሁን ቅርብ ሰዓት ነው የተለያየኋቸው፣ የእነሱን የተለየኋቸው እንጂ ህፃን እያለሁ ነው የመጣችው። ጋግሪው እንደ ሰራተኛ የምታገለጊው የእንጀራ እናት ቤት ነው? አዎ ከአባቴ ቤት ማለት ነው። አባቴ ደውሳ አባቴን ለምንድን ነው እንደዚህ የምታደርገው ምናምን ስትለው ምን ጎሎባት ውሸቷን ነው ይላታል። ህመሙ እየባሰብኝ ምናምን ስመጣ ራሴን እስከ ማጥፋት ብሎ ደረስኩኝ። ከዛ ያም ሆኜ ደግሞ ዳንኩኝ፣ አላህ ተረፈኝ። ከዛ ሰርች ጨርሼ የውመል ኸሚስ ሲሆን በጣም ስራ ይበዛል። የውመል ኸሚስ ሲሆን ማለት ነው። እና አንዱ ፍየል ታርዶ አልቆ ድጋሜ ያኛው ሊታረድ ጎላ አጠቢ ተብዬ እያጠብኩ ከሰል አቀጣጥሌ በላይ ከሰል እያቀጣጠልኩ ነበር እና ከሰሉ በራድ አልጣልኩበትም ነበረ። ከዛ ለምን አልጣልሽበትም ብላት በበራድ ስትመተኝ ራሴ ደማ እዛው አዙሮኝ ወደኩኝ ማለት ነው። እና ደግሞ ድምፄን ዘግቶኝ አሞኝ ነበረ። የሆነ ፍየል ምናምን ሲታምን አለን ቤት የአባቴ ቤት ጋግረው እኔ ነኝ፣ ወጥ የምሰራው እኔ ነኝ። ልክ እንደ ቤት ሰራተኛ ማለት ነው።